ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች እንደምንላችኋል። የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዘን ቀርበናል። በመካከለኛው ምስራቅና በዓለም አቀፍ መድረክ ላይ እጅግ አስቸጋሪና ታይቶ የማይታወቅ የጂኦፖለቲካ መልክዓ ምድር ለውጥ እየታየ ይገኛል። ይህ ታላቅ ፍጥጫ የተቀሰቀሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የኢኮኖሚ ዲ-ዴይ የተባለውን እጅግ ከፍተኛና አውዳሚ የኢኮኖሚ ማዕቀብ ዘመቻ ይፋ ማድረጋቸውን ተከትሎ ነው። ይህ ዘመቻ ተራ የንግድ ገደብ ወይም የተለመደ ማዕቀብ ሳይሆን የቴህራንን መንግስት የገንዘብና የኢኮኖሚ ምንጮች ሙሉ በሙሉ በማድረግ ስርዓቱን ለማንበርከክ የታለመ ስልታዊ የኢኮኖሚ ከበባ ነው። የዚህ ታሪካዊ ፍጥጫ ዋነኛው ማዕከል ደግሞ በየቀኑ በዓለም ላይ ከሚንቀሳቀሰው የነዳጅ ዘይት ውስጥ በአማካኝ 20 በመቶ የሚጠጋው የሚያልፍበት እጅግ ስልታዊና ወሳኙ የሆርሙዝ ወሽመጥ ነው። ፕሬዚዳንት ትራምፕ በራሳቸው የትሩዝ ሶሻል ማህበራዊ ገጽ ላይ የሆርሙዝ ወሽመጥን አዲሱ የአሜሪካ ግዛት ነው በማለት የሚያሳይ ካርታ ማጋራታቸውና ወሽመጡ በአሜሪካ ቁጥጥር ስር መሆን እንዳለበት በይፋ መናገራቸው በዓለም አቀፍ የባህር ሕግና በሉዓላዊነት መርሆች ላይ የተሰነዘረ ቀጥተኛ ፈተና ተደርጎ ተወስዷል። ለዚህ ትንኮሳ የኢራን ወታደራዊና የደህንነት አመራሮች የሰጡት ምላሽ እጅግ የጠነከረና አደገኛ ነበር። የኢራን ከፍተኛ የደህንነት ባለስልጣን የሆኑት ሞሰን ረዛኢ አሜሪካ ተጨማሪ ወታደራዊም ሆነ ኢኮኖሚያዊ እርምጃዎችን የምትወስድ ከሆነ ኢራን የምድር መንቀጥቀጥ መሰል የሆነ አጠቃላይ ምላሽ እንደምትሰጥ በይፋ አስጠንቀዋል። የረዛኢ ማስጠንቀቂያ ዋሽንግተንን ብቻ ሳይሆን ከአሜሪካ ጋር ለመተባበር የሚሞክሩትን የባህረ ሰላጤው አረብ ሀገራትንም ያካተተ ነው። ማንኛውም ሀገር በአሜሪካ የኢኮኖሚ ከበባ ውስጥ ተባባሪ ሆኖ ከተገኘ የኢራን ቀጥተኛ ጠላት ተደርጎ እንደሚወሰድና በሆርሙዝ ወሽመጥ በኩል የሚያደርገውን የነዳጅ ኤክስፖርት ሙሉ በሙሉ እንደሚዘጋ በግልጽ አስታውቀዋል። ይህ አይነቱ የጋራ ጥፋት ስትራቴጂ ቀውስን ወደ ዓለም አቀፍ የኤነርጂ ቀውስ የመቀየር አቅም አለው። በተለይም ከቀጠናው የነዳጅ አቅርቦት ጋር ከፍተኛ ጥገኝነት ያላት የራሷን ኢንዱስትሪ መዋቅር ለማስቀጠል የምትታገለው ቻይና የራሷን የነዳጅ አቅርቦት ደህንነት ለመጠበቅ ስትል በቀጥታ ወደ ጨዋታው እንድትገባ አስገድዶታል። ይህ ፍጥጫውን በሁለት ሀገራት መካከል ብቻ የሚደረግ ሳይሆን መላውን የዓለም ኢኮኖሚ ሊያናጋ የሚችል የሀያላን አገራት ፍልሚያ አድርጎታል። በውጫዊ መልኩ ኢራን ወታደራዊ ጡንቻዋን እያሳየችና በአዲሱ ትውልድ ሚሳኤሎቿ እንደምትመታ እያስተናገደች ባለችበት በዚህ ጊዜ በውስጣዊ ፖለቲካዋ ግን እጅግ ውስብስብና እርስ በርስ የሚጋጩ ተቃርኖችን እያስተናገደች መገኘቷ ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያንና ከፍተኛ ባለስልጣናት እንደ አውሮፓውያን አቆጣጠር ኦገስት 23 2026 የእስላማዊቷ ሪፐብሊክ መስራች የሆኑት በአያቶላ ሮሂሌ ኮሜኒ መቃብር ላይ በተደረገው ስነ ስርዓት ላይ ተገኝተው ሁሉም የሀገሪቱ ባለስልጣናትና የፖለቲካ ክንፎች ከአሜሪካ ጋር የተደረገውን ባለ ሁለትዮሽ የመግባቢያ ስምምነት እንዲደግፉና እንዲተባበሩ ተማጽነዋል። ፕሬዝዳንቱ ይህንን ስምምነት ከሀገር ውስጥ ጠንካራ ወግ አጥባቂዎች ጋር ከኢስላማዊቷ አብዮት ጥበቃ ጋር ከሚሰነዘርባቸው ከፍተኛ ትችት ለመከላከል ከፍተኛ ጥረት እያደረጉ ነው። ፔዜሽኪያን ሀገራቸው በከፍተኛ የኢኮኖሚ ወታደራዊና የደህንነት ጦርነት ውስጥ እንደምትገኝ በግልጽ ቢያምኑም አሜሪካ ኢራንን እንደ ቬንዙዌላ የማዳከም ስልቷ ግን መክሸፉን ይናገራሉ። ሆኖም የዲፕሎማሲ ሰላም ፍለጋ ጥረት በአገሪቱ ውስጥ ካለው ከፍተኛ የውስጥ አለመረጋጋት ጋር ይጋጫል። ኢራን በቅርቡ በወሰደችው የጠነከረ እርምጃ በጥር ወር በተካሄደው አገር አቀፍ ተቃውሞ ላይ ተሳትፏል የተባለውን ሰላማዊ ተቃዋሚ መጂድ አዲናን በስቅላት መቅጣቷን ከመንግስት ጋር ግንኙነት ያላቸው ሚዛን የዜና አገልግሎት ዘግቧል። ኢራን በቅርቡ በወሰደችው የጠነከረ እርምጃ በጥር ወር በተካሄደው አገር አቀፍ ተቃውሞ ላይ ተሳትፏል የተባለውን ሰላማዊ ተቃዋሚ መጂድ አዲናን በስቅላት መቅጣቷን ከመንግስት ጋር ግንኙነት ያለው ሚዛን የዜና ወኪል ዘግቧል። በዚህ ታላቅ ፍጥጫ ውስጥ እጅግ አስገራሚና የቀጠናውን የኃይል ሚዛን ሙሉ በሙሉ ሊቀይር የሚችለው ክስተት በድብቅ ዲፕሎማሲ ውስጥ እየተከናወነ ያለው አዲስ የጦር ኃይል አስተላለፍ ነው። የኢራን የውጭ ጉዳይ ሚኒስትር ባለስልጣን የሆኑት መህዲ ሪሂሚ ለተጽዕኖ ፈጣሪ አልማያዲ የዜና አውታር እንደገለጹት ኢራን፣ ሳውዲ አረቢያ፣ ቱርክና ፓኪስታን በጋራ በመሰረቱና የመካ የጋራ መግባቢያ ስምምነት በተባለው ጥምረት ውስጥ እንድትገባ ግብዣ ቀርቦላታል። ይህ ስምምነት ከኔቶ መዋቅር ጋር በሚመሳሰል መልኩ በአገራቱ ላይ የሚሰነዘር ማንኛውም ወታደራዊ ጥቃት በጋራ ለመመከት የታለመ የጋራ መከላከያ ውል ነው። ምንም እንኳን ስምምነቱን የፈረሙት ሶስቱ ሀገራት ይህንን ግብዣ በይፋ ባያረጋግጡም በቀጠናው ያሉ ኃይሎች ከአሜሪካ ጋር ያላቸውን ግንኙነትና የደህንነት ስምምነቶችን እንደገና እየገመገሙ መሆኑን ያሳያል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ባቃሊፍ እንደተናገሩት ቴህራን አዲሱ ቀጠናዊ የደህንነት መዋቅር ለመዘርጋት ከጎረቤት
ከጎረቤት ሀገራት በርካታ መልእክቶችን ተቀብላለች ብለዋል። የዚህ ታላቅ የዲፕሎማሲ እንቅስቃሴ ማሳያ ደግሞ የፓኪስታን ጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር ባለ ከፍተኛ ስልጣን ልዑክ ቡድንን በመምራት ወደ ቴህራን የሚያደርጉት ይፋዊ ጉብኝት ነው። ፓኪስታን የኒኩሌር ባለቤት የሆነች ሀገር መሆኗ፣ ቱርክ ደግሞ የኔቶ አባል በመሆኗ እንዲሁም ሳውዲ አረቢያ የቀጠናው የሀብት ማዕከል መሆኗ ኢራን ከነዚህ ኃይሎች ጋር ወታደራዊ ህብረት ከፈጠረች የምዕራባውያንን በቀጠናው ላይ የነበራትን የበርካታ አስርተ ዓመታት የበላይነት ሙሉ በሙሉ ዋጋ ቢስ ያደርገዋል። ይህ አዲስ ወታደራዊ ጥምረት እውን ከሆነ የአሜሪካን የኢኮኖሚ ወታደራዊ ጫና ለመቋቋም ኢራን የምታደርገው ጥረት በእጅጉ የሚያግዝ ከመሆኑም በላይ መካከለኛው ምስራቅን ከአሜሪካ ተጽዕኖ ነፃ ወደሆነ አዲስ የኃይል ዋልታነት ይለውጠዋል። ይህ ታሪካዊ ሽግግር በእርግጥም ወደ ተግባር ይለወጣል ወይስ ቴህራን አሜሪካን ለመከላከል የፈጠረችው ስልታዊ ፕሮፓጋንዳ ነው የሚለው ጥያቄ የዓለምን ትኩረት ስቧል። በመጨረሻም ይህንን ታላቅ ውስብስብ ቀውስ እንደመድም አሁን በዓይናችን እያየን ያለነው ፍጥጫ ተራ ጊዜያዊ የሁለትዮሽ አለመግባባት ሳይሆን ከሁለተኛው የዓለም ጦርነት ማብቂያ ጀምሮ ምዕራባውያንን በአንድዮሽ የበላይነት የመሩትን የዓለም ስርዓት ወደ አዲስ ባለብዙ ዋልታ አቅጣጫ የሚገፉ ታሪካዊ የታክቲክ ሽግግር መሆኑን እንረዳለን። በአንድ በኩል የዋሽንግተን አስተዳደር የያዘው የኢኮኖሚ ዲዴይ ዘመቻና የሆርሙዞች መጠን አዲሱ የአሜሪካ ይዞታ በማለት በይፋ የማወጅ አካሄድ አሜሪካ በዓለም አቀፍ የባህር መስመሮች ላይ ያላትን ወታደራዊና ሕጋዊ የበላይነት ለማረጋገጥ የምታደርገውን የመጨረሻውን የኃይል እርምጃ ያሳያል። ሆኖም ይህ አይነቱ አካሄድ በቀደሙት ዓመታት ይሰራ የነበረውን የማስፈራራት ስልት ሙሉ በሙሉ እያከሸፈው ይገኛል። ቴህራን ለዚህ የኢኮኖሚ ከበባ የሰጠችው ምላሽ በከፍተኛ ወታደራዊ ዝግጅት የታጀበና የምድር መንቀጥቀጥ መሰል የአጸፋ ጥቃት ማስጠንቀቂያን ያካተተው መሆኑ በአሜሪካና በክልል አጋሮቿ ላይ ከባድ የደህንነት ስጋት ደቅኗል። በተለይ ማንኛውም የባህረ ሰላጤው ሀገር በአሜሪካ ማዕቀብ ውስጥ ከተባበረ የሆርሙዝ መጠን ሙሉ በሙሉ በመዝጋት የክልሉን የነዳጅ ኤክስፖርት እንደምታግድ መዛቷ ቀውሱ በቀጥታ የቻይናን የኢንዱስትሪ ደህንነትና የዓለምን ኢኮኖሚ ማዕቀፍ የሚነካ የጋራ የጥፋት አደጋ እንደሚሆን አድርጎታል። በሌላ በኩል ደግሞ የኢራን ውስጣዊ የፖለቲካና ማህበራዊ ተቃርኖዎች ሀገሪቱ በአሁኑ ወቅት ምን ያክል ስስ በሆነ መስመር ላይ የተጓዘች መሆኑን ያሳያል። ይህ በእንዲህ እንዳለ ከሁሉም በላይ የዓለምን የደህንነት ተንታኞች ትኩረት የሳበው ታላቁ ክስተት ኢራን ከሳውዲ አረቢያ ከቱርክና ከፓኪስታን ጋር በጋራ የመካ የጋራ መግባቢያ ስምምነትን ልትቀላቀል ትችላለች የሚለው ስልታዊ መረጃ ነው። ምንም እንኳን ይህ መረጃ በአባል ሀገራቱ በይፋ ባይረጋገጥም የፓኪስታን ጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር ወደ ቴህራን የሚያደርጉት ይፋዊ ጉብኝትና የኢራን ከፍተኛ ባለስልጣናት ከጎረቤት ሀገራት በርካታ መልእክቶች መድረሳቸውን መግለጻቸው አዲስ ጸረ ምዕራባውያን ወታደራዊ ጥምረት በመካከለኛው ምስራቅ እየተገነባ ለመሆኑ ጠንካራ ማሳያ ነው። ይህ ጥምረት እውን ከሆነ የምዕራባውያንን የደህንነት ቀለበት ሙሉ በሙሉ በመበጣጠስ በቀጠናው አዲስ ወታደራዊ ኃይል ይፈጥራል። የኛ ዛሬው ጥልቅ ሰፊና ዝርዝር የጂኦፖለቲካዊ ትንተና በዚህ ላይ ያበቃል። አሁን ግን ውሳኔውና ትንታኔው ለእናንተ ለተከታታዮቻችን እንተው። ለመሆኑ ፕሬዝዳንት ዶናልድ ትራምፕ የጀመሩት የኢኮኖሚ ዲዴይ ዘመቻና የሆርሙዞች መጠን የዩኤስ ግዛት የማድረግ ፍላጎት ኢራንን በመጨረሻ ወደ ማንበርከክ ያደርሳታል ወይስ በተቃራኒው ቴህራን በምስራቅ ካሉ ኃይሎች ጋር ያላትን ወታደራዊ ስልታዊ አጋርነት በእጅጉ ያጠናክረዋል? ሁለተኛ፣ ሳውዲ አረቢያ፣ ቱርክ፣ ፓኪስታንና ኢራን ታሪካዊ ቅራኔዎቻቸውን ወደ ጎን በመተው በመካ የጋራ መከላከያ ስምምነት ስር መሰባሰባቸው በቀጠናው ላይ ምን አይነት የኃይል ሚዛን ለውጥ ያመጣል? ይህ ስምምነት የምዕራባውያንን የቀጠናውን የበላይነት ሙሉ በሙሉ ሊያከስም ይችላል? ሶስተኛ፣ ቻይና የራሷን የነዳጅ አቅርቦት መስመር ለመጠበቅ ስትል በዚህ ወታደራዊ ፍጥጫ ውስጥ በቀጥታ ጣልቃ ልትገባ ትችላለች ወይስ ዲፕሎማሲያዊ ሚናዋን ብቻ ይዛ ትቀጥላለች? አራተኛ፣ የፔዜሽኪያን መንግስት ከአሜሪካ ጋር የፈረመውን የመግባቢያ ስምምነት ከሀገር ውስጥ ወግ አጥባቂዎች ጥቃት ታድጎም በተግባር መዋል ይኖርበታል ወይስ ኢራን በቀጥታ ወደ ወታደራዊ ፍጥጫ መግባቷ ይበጃታል? እነዚህን እጅግ ወሳኝና ስልታዊ ጥያቄዎችን በጥልቀት በማሰብ የእናንተን ጠቃሚ አስተያየትና የተለየ እይታ የያዘ አስተያየት ከታች ባለው የአስተያየት መስጫ ሳጥን ላይ በሰፊው እንድጽፉልን እንጋብዛለን። እያንዳንዱን አስተያየታችሁን በደስታ የምናነብ ይሆናል። ይህንን በጥልቅ የተዘጋጀና ሰፊ መረጃ የያዘ ቪዲዮ ትንተና ከወደዳችሁት
ለስራችን ትልቅ ማበረታቻ እንዲሆን ቪዲዮ ላይክ በማድረግ ለሌሎች የጂኦፖለቲካ ፍላጎት ላላቸው ወዳጆቻችሁ ሼር በማድረግና መሰል እጅግ ጥልቅ የሆነ ወቅታዊ የዓለም አቀፍ ጉዳዮችና ወታደራዊ ትንተናዎችን ዘወትር ለማግኘት ቻናላችንን ሰብስክራይብ በማድረግ እንዲሁም የአዳዲስ ቪዲዮዎች ማሳወቂያ እንዲደርሳችሁ የደውል ምልክቱን በመጫን የቤተሰባችን ታማኝ አባል እንድትሆኑ በአክብሮት እንጠይቃለን። የእናንተ ድጋፍ ሁልጊዜም የተሻለና ጥልቅ መረጃ ይዘን እንድንቀርብ ይረዳናል። በሚቀጥለው ቪዲዮ ይበልጥ በሚያስደንቅና ወቅታዊ በሆነ ሌላ ታላቅ ርዕሰ ጉዳይ እስከምንገናኝ ድረስ ሰላምና ደህንነት ለእናንተ ለምትወዷቸው ይሁን። ዘወትር በሰላም ቆዩ። ሰናይ ጊዜም